ሰላም ቤተሰቦቼ እንደምንሰንበታችሁ እኔ ያለው እግዚአብሔር ይመስገን። ዛሬም በክፍል 9 ስኩል ላይፍን ይዘን ከች ብለናል። በዛሬው ክፍል እስቲ እድል ወርቁን ወስዳለች አልወሰደችም፣ ምን ዲሲሽን ላይ ደረሱ የሚለውን አንድ ላይ የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብም ሁኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ይህን ቪዲዮ ጀምሩ። ክፍል 9ን እንጀምር። አምላኬ ሆይ ከዚህ ከገባሁበት ጭንቅ አንተ አውጣኝ። የኔን ንጽህና የምታውቀው አንተ ነህና አንተ ንጽህናዬን አረጋግጥልኝ። ሁሉንም የምችልበት ሁሉንም የማደርግበት አቅም ስጠኝ። አንተ አበርታኝ፣ የባሰ አታምጣብኝ። ስለ ሁሉም ነገር አመሰግንሃለሁ። አሜን። እኔ ምላችሁ ቆይ እንደው አያድርገውና ከምር ያድርገውና ኤሊዝ እንደወሰደ ቢታወቅ እስቲ ምን የሚፈጠር ይመስላል? ኮመንት ላይ ጻፉልኝ። ኤሊዝ እንደወሰደ ማዘርየው ወይ ፋዘርየው ወይ ሁለቱም ኦር ሙሉ ፋሚሊ ቢያቅ ኤሊዝ ላይ ምን አይነት ነገር ሊወሰን ኦር ምን አይነት እርምጃ ሊወሰድ ይችላል? እዚህ ኮመንት ላይ አስቀምጡልኝ። የእናንተን ሀሳብ ኮመንት ላይ አስቀምጡ። እኔ እንጃ መገመት አልችልም። እስቲ የእናንተን ግምት ግን ምን አይነት ግምት እንደምትገምቱ ማወቅ ስለምፈልግ የእናንተን ግምትና ሀሳብ ኮመንት ላይ አስቀምጡልኝ። ኤሊዝ ቢታወቅበት በሚለው ጉዳይ ማለት እና ብቻ አስቀምጡልኝ ኮመንት ላይ እንከታተል። ምን ነው ቸኩልሽ? በጣም እየፈጠንሽ ነው። ረፍዶብኛል። አንድ ትምህርት ቤት አይደል እንዴ የምንማረው? ለአንቺ ረፍዶ እንዴት ነው ለኔ ማይረፍዶ? ወይስ ማጥፋት የምትፈልጊው ማስረጃ ያለሽ? የምን ማስረጃ? የወርቁ ነው። ሌላም የደበቅሽው ነገር አለ እንዴ? የምን ወርቅ ነው? እኔ ምንም የማውቀው ነገር የለም። አይገርም? ሌባ እንደሆንሽ አይንሽ ውስጡ ያወራል። ቆይ ግን ምን አይነት ድፍረት ነው? ያውም ወርቅን የሚያክል ነገር። እኔ ምላችሁ አሁን እድል ያለችበት ጭንቀት ማለት ነው በጣም ከባድ ጭንቀት ነው። ምክንያቱም እሷ ወርቁን ኦኬ አልወሰደችማ እናውቃለን፣ ኤሊዝ እንደወሰደ እናውቃለን። ነገር ግን ማን ነው አሁን እድልን ሊያምናት የሚችለው? ምክንያቱም እንዴት ነው አንድ ሰው የቤት የገዛ ልጄ ወርቄን ይሰርቀኛል ብሎ የሚያስበው? ምክንያቱም ከሌላ ከውጭ የመጣች ልጅ አለች አይደል? እድል ምንም ቢፈጠር እሷ ናት እንጂ ታነሳለች የምትባለው እሱ ያነሳል ተብሎ አይገመትም። እና እሷ ባታነሳ ራሱ ለማሳመን በጣም የሚከብድ ነገር ነው። አሁን የእድል ያለችበት ሁኔታና ሲቹዌሽን በጣም የሚከብድ ነገር ነው። ማንም የሚያምናት የለም ምናምን በቃ ያን ሁሉ አሁን ብዙ ጭንቀት አለባት። ነገር ግን አሁን ደግሞ በተጨማሪ ኤሊዝ ደግሞ መጥቶ ምን እያደረገ ሌላ ጭንቀት የፈጠረባት፣ ይሰርባታል፣ ያንቋሽሻታል። ሊባነሻውን ራሱ እያላት ነው። በጣም ከባድ ጭንቀት ውስጥና ሲቹዌሽን ውስጥ ነው ያለች። እና እድል አይዞሽ። አላየውም አልኩ እኮ አሰማም እንዴ ጭራሽ መዘረፋችን ሳያንስ ልትደበድብኝ ነው? የሌባ አይነ ደረቅ ይለዋል። አንቺን አየው። ቆይ ግን ትንሽ አታፍሪም? መሄድ አለብኝ። ወዴት ነው የምትቸኩል? ለየትኛው ጎረምሳሽ ነው የሰጠሽው? ወይስ ለማን ነው የሸጥሽው? ንገሪኝ። ለማን ነው ንገሪኝ። ከፍዬም ቢሆን እኔ እቀበለዋለሁ። ንገሪኝ እባክህ ተወኝ። እስከ ዛሬ ኖርኩበት ስቃይ ይበቃኛል። ስለ ፈጣሪ ይዤሃለሁ። በቃ ያለ ኃጢአት አትስጠኝ እባክህ። በምትወዳት እናት ይዤሃለሁ። አንቺ እናቴን ስማት። በእኔ የተነሳ ነው እንዴ ሙሉ ህይወትሽን የተሰቃየሽው? ወልደው በጣሉሽ ቤተሰቦችሽ እንጂ ቢያንስ እነሱን ተዋቸው። በህይወት የሌሉት ቤተሰቦቼን ያ አያቸው። በጣም የሚያስጠላ እና ቆሻሻ የሆነ ነገር ነው እየተናገራት ያለው እና በጣም ከባድ ነው። ቢያንስ እንደዚህ ራሱ እሱ እንዳደረገ ልቦናው እያወቀ እሷ እንዲህ እያለቀሰች እንዲህ የኔ ያልወሰድኩም እያለች በእናቱ እየለመነችው ምናምን አይሰማትም። ከባድ ነው። ጭራሽ ደግሞ በቤተሰቦቿ ምናምን መጣ አይደል? ያው ሁለቱም አርፏል እንደሚታወቀው። ኤሊዝ በጣም ጨካኝ ሆነብኝ ነው ወይ የሆነብኝ ነው? እስቲ ኮመንት ላይ እናንተ አስቀምጡልኝ። ኤሊዝ ጨካኝ ነው ካላችሁ መጀመሪያም ነበር ነው ወይ አሁን ነው ጨካኝ መሆኑ እየተረጋገጠ የመጣው? ይህን ነገር ኮመንት ላይ አስቀምጡልኝ እናንተ።
ብቻ ከባድ ውጥረት ውስጥ ነው ያለችው እና እድል አይዞሽ። እነሱ መቼ ተውኛል? ወልደው ባይጥሉሽ ኖሮ እኛ ቤት መጥተሽ ታቆሸሽ ነበር፣ ንብረታችን ሲዘረፍ ነበር። ይኸውልሽ ዛሬ ማታ ቤት ስገባ ወርቁን የታባሽ እንዳደረሽው ትናገሪያለሽ። ለየትኛው ጎረምሳሽ እንደሰጠሽው አሊያም እንደሸጥሽው ትናገሪያለሽ። እሺ እኔም ምላችሁ አሁን እሱ እዛ ምንም እንዴት መሰላችሁ? ያን ወርቅ እኮ ሰርቆ ቢያንስ ሸጦ ቢጠቀም አሪፍ ነው ብዬ አስባለሁ። ምንም መስረቅን እና ስርቆትን አግባብ ነው ብዬ ባላስብም ማለት ነው። ምክንያቱም እሱም አልተጠቀመ ከማን ነው ፍቅረኛውም አልተጠቀመች ኪድ ናታ ኪድ አላቅም ብቻ ከሁለት አንዱ እሷም አልተጠቀመች እሷም ተዘረፈች እሱም አልተጠቀመ። በቃ መሀል ቤት ዝም ብሎ ወርቁ ባከለ ጓደኛዋ ነው በቃ ገቢ ሆነው ብቻ ረሳው። እስቲ ኮመንት ላይ ያስቀምጡልኝ ስሟን፣ የኪድ ጓደኛ ማለት ነው። ወርቁን አንድ ላይ ሄደው አውቃ በእጃዙር ያስዘረፈቻት ማለት ነው እሷም አልተጠቀመች እሱም አልተጠቀመ። በቃ ከዛ ጭንቀት ደግሞ እድል ላይ ነው ያመጣው እና በጣም የሚያስጠላ ነገርና የሚደብር ነገር ነው አሁን እየተፈጠረ ያለው እና አነጋገሩም ደስ አይልም። ቀስም የሚሰብር ነው እንደተመለከታችሁት እድል ላይ ብቻ እድል ላይ በጣም ብዙ ነገር እየበረታ ይገኛል። እድል ጠንከሪ አይዞሽ። እናንተ እዚህ ኮመንት ላይ አስቀምጡልኝ፣ ደስ ያላችሁን ነገር አስቀምጡልኝ ኮመንት ላይ። ማለት አሁን እዚህ እየተመለከትን ያለነውን ፊልምም ሊሆን ይችላል ወይ በባለፈው ክፍልም ኦር ከመጀመሪያ ጀምሮ የሰራሁት ቪዲዮ አለና እሱንም ጭምር አይታችሁ ሜይቢ እዛ ላይ ካልሰጣችሁ እዚህ ላይ ደግሞ ሀሳብ መስጠት የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። ወደ ፊልሙ እንመለስ እስቲ። እስከ መጨረሻው ተከታተሉ። መጨረሻ ፋይናል ዲሲዥን ላይ ይደርሳሉ አይደርሱም የሚለውን አንድ ላይ የምንመለከት ይሆናል። እስከ መጨረሻ የትም እንዳትሄዱ። ብራዘር ሮባ እንዴት ነሽ? እንዴት ነሽ? እኔ እንዴት ነሽ? ተሳስቼ ነው ይቅርታ ወንድሜ። ይቅርታ አስደረግም ጥፋት። በርግጥ ግን ምን ይደረግ ጓደኛዬ ነህ። ሰማኝማ ሮባ፣ ኪዱን አይታታል እንዴ? የቷ ኪዱ? ተው አንተ ልጅ እነዚህን አውሬዎች አትጠይቀኝ። የት አባቷስ ብትሆን እኔ ታቅላ። ይኸውልህ ሮባ፣ ይሄ የመጨረሻችን ነው። የፈለግከውን ሴት እንደፈለግክ አድርገህ መናገር ትችላለህ፣ አያገባኝም። ስለ ኪዱ ግን መጥፎ ነገር አወራለሁ ካልክ የመጨረሻችን ነው። እንዲህ ለሴት ብለህ እኔ ጓደኛህን እንደዚህ ተናገርክ? እኔን በእነሱ የተነሳ ስንት ነገር አይቻለሁ። ይህንንም መቻል አያቅተኝም። አንተ ግን ይኸውልህ ሮባ፣ እኔ ላስቀይም ፈልጌ አይደለም፣ ግን ደግሞ ኪዱን እንዴት እንደምወዳት ታውቅ የለ። አንተ እኮ ማስቀየም ፈልገህ አይደለም፣ የፈለግከውን ከተናገርክ በኋላ ማስቀየም ፈልገህ አይደለም። ድሮም ሴትና እሳት። እሺ አሁን ሴትና እሳትን ምን አገናኛቸው? ተሳስቼ ነው ሴትና ሲኦል እላለሁ ብዬ ነው። መቼም እነዚህ አውሬዎች የነኩት ነገር ከእሳት አይዘልም። ይልቅ ሮባ፣ አንድ ነገር እንድትረዳኝ ነበር የመጣሁት። ምንድን ነው የምረዳ? እችን ነገር ብቻ አድርግልኝ እንጂ አንተ የፈለግከውን ነገር ነው ያድርግልሃል እኮ። እኔን እንደነዚህ አውሬዎች በጥቅም መዘንከኝ አይደለም? እኔን እንደነዚህ ክፉዎች ጥቅመኛ ያረከኛ እኮ። እኔን ሮባን ኡፍ ሮባ፣ ምን አለ ሮባ፣ ምን አለ ባታሰልች፣ የምልህን ነገር ብቻ ብትሰማኝ። እሺ ተናገር፣ ምንድን ነው የፈለግከው? ይኸውልህ እድል አለች አይደል? እድል ደግሞ ማለች? እድል ናታኛ ቤት ያለች ማለቴ እድል ከገኘ ቤት አጠገብ ያለችው ወደዛ ወደ ታችኝ ወረድ ብሎ ያለችው ማለት ነው። አዲሷ ተማሪ እኛ ቤት ምንድን ነው ስለዚህ ልጅ ሲወራ የሚያርበተብትክ? ምን ተለከፍክ እንዴ? ተያዝክ? አረ እንደው በእናት ሮባ፣ እንደው እኔ ምንህን ብቻ ስማኝ። ቆይ አንተ ማፈቅራት ልጅ አለች ትሌለ እንዴ ነው ወይስ ሁለተኛ ገባለህ? ደግሞ ልክ ነህ። እነዚህን ሴቶች መበቀል ያለብህ 2 3 4 ምናምን እያስክ የታባቷ ማለቴ የታባታቸው እነዚህ። ይኸውልህ ሮባ፣ እቺ ልጅ በደንብ እንድትከታተልልኝ እፈልጋለሁ። በደንብ ማለት ነው፣ ሙሉ ነገሯ እንድትከታተልልኝ ነው የምፈልገው። ተከታተልልኝ? እኔ ሮባ ነኝ እነዚህ እርኩሶችን የምከታተላቸው እኮ። እኔን ተከታተልልኝ። እኔም ለምንድን ነው ኤሊዛውን ሰረቀ እሷ ላይ ያሳበበ ምናምን
ምን ሊያደርግ ፈልጎ ነው? ኮመንት ላይ አስቀምጡልኝ እስቲ። ሮባን ተከታተልልኝ አለ። እስቲ ሮባ እሷን ተከታትሎ እስቲ ምን ሊያደርግ ይችላል? ኦር ኤሊዝ ያሰበው ነገር ምን ሊሆን ይችላል? አይታወቅም። ኤግዛክት የሆነ ነገር እኮ ላትነግሩኝ ትችላላችሁ። ነገር ግን እስቲ የሚመስላችሁን እናንተ ኤሊዝ ምን ሊያደርግ እንዳሰበ ምናምን የሚመስላችሁን ኮመንት ላይ አስቀምጡልኝ። አየዋለሁ፣ አነባዋለሁ። ያ ሜቢ ደግሞ ትክክል ሊሆን ይችላል። እናንተ ያስቀመጣችሁት ኮመንት እሱ ካሰበው ጋር ትክክል ሊሆን ይችላል፣ አይታወቅም። ሶ ዝም ብላችሁ ተንብዩና ንገሩኝ፣ ኮመንት ላይ አስቀምጡልኝ። ለኔ በለ ለማንስ ቢሆን ስታይኝ ምላጭን እመስላለሁ እንዴ? በጣም ነው የምታሳዝነው። በጣም ተው በቃ። ድሮም እንደዚህ አይነት ሰው እንደሆነ ካውቅ ማለትማ እኔ በተቸገርኩኝ ሰዓት ፊትህን እንደምታዞር እንደም አገዘኝ ስልህ ጀርባህን እንደምትሰጠኝ። ለማንኛውም ይመች። እሺ በቃ ምንድነው እንዳደርግልህ የምትፈልገው? ላንተ ብዬ ነው እንጂ ከነዚህ ምስጦች ጋር መገናኘት እንደማልፈልግ ታውቃለህ። ላንተ ብዬ ነው። ይኸውልህ መጀመሪያ ምን ታደርግልኛለህ መሰለህ? አብርሽ፣ ምንም ነገር ቢጠፋ ምንም የሚጎልብን ነገር የለም። ነገር ግን ልጆቻችን እንደዚህ አይነት ነገር ማንሳት ተጀመሩ። ልክ ነሽ። እኔም በሱ ሀሳብ እስማማለሁ። ከዚህ በፊት ምንም ነገር ጠፍቶ ነው ያውቅም። አይታወቅም አብርሽ፣ ይሄ ነገር ትልቅ ነገር ስለሆነ ይሆናል ያወቅነው። ታውቃለህ፣ ብዙ ጊዜ እቃዎቼ ፊት ለፊት ናቸው። ምንም የሚሸፋፈን ነገር የለኝም። አዎ አውቃለሁ። ሁለቱንም ማስቀምጠን ማውራት አለብን። በተለይ ምንም ነገር ቢፈጠር በግልጽ መናገር መልመድ አለባቸው። ትክክል። ደግሞ ምን ተገቢ እና በጣም ወሳኝ ሀሳብ ነው። ሁሉንም ነገር ብትሰርቁም ባሰርቁም የሆነ ነገር ከፈለጋችሁም ብቻ የውስጣችሁን ሀሳብና በቃ ለማድረግ የፈለጋችሁትን ነገርም ሆነ በግልጽ ማውራት አለባቸው አይደል እንዴ? በተለይ ከፋሚሊ ጋር። ኦኬ ብዙ ሰው ከፋሚሊ ጋር እኮ ኦፐንሊ ላያወራ ፍሪሊ ላያወራ ይችላል። ነገር ግን ከጓደኛው ጋር ያወራ። ሶ ያን ነገር ደግሞ ወደ ፋሚሊ ማምጣት ኖርማል ነገር ነው እና ብታመጡትም አሪፍ ነው ብዬ አስባለሁ። ሌላው ደግሞ ምንድን ነው እናትየው ያነሳችሁ ምንድን ነው እኔ ሁሉንም እቃዎች ምንድን ነው በቃ ግልጽ በሆነበት መንገድ አልቆልፍም ብላለች አይደል? ግልጽ የሆነ ቦታ ነው ፊት ለፊት ነው የማስቀምጠው ምናምን። እንደዚህ ደግሞ ማስቀመጥ አሪፍ አይደል? አንዳንድ ጊዜ አይታወቅም፣ በቃ የሰው ልጅ ባህሪ ኦር የሰይጣን ነገርም ሊሆን ይችላል። በቃ እንዲህ ፊት ለፊት ላይ የተገኘውን ነገር ሄዶ ዝም ብሎ አንስቶ ምናምን የሚወጣ ሰው ሊኖር ይችላል። ሁሌ የሚያደርግ ሰው ላይሆን ይችላል። ስንት አንዴ ጭንቅላቱን ኦር ሰይጣን በርዞበት ምናምን ሊሆን ይችላል። ፊት ለፊቱ ላይ የሆነ ነገር ካገኘ ሄዶ ብድግ አድርጎ ይወስዳል ምናምን። እንደዛ ነው እና እናንተም ትምህርት ወሰዱ። በተለይ አስፈላጊ አሁን ወርቅ፣ ጌጣጌጥ ምናምን ፊት ለፊት አታስቀምጡ። በቃ የሆነች ኮሜዲ ነው ምናምን ስል በቃ በቁልፍ ቆልፋችሁ ማስቀመጥ ልመዱ። ትምህርት ወሰዱ። ይመቻችሁ። እንከታተል። ምንድን ነው? ቀስ ብለሽ አትራመጅም እንዴ? እኛ የተከበርን ወንዶች እንኳን እንዳንቺ አልተራመድን። ምን አድርጌ ነው? እኔንማ ምን ታደርጊኛለሽ? ሙሉ የኢትዮጵያ ወንዶችን ነው እንጂ ያደረግሽው። ማለት አሁንም እኔ እስቲ ከሉል ጋር ማለት ከኤሊዝ ጋር ሮባ ተነጋግሮ መጣ። አሁን የሆነ መጥፎ ነገር ካደረገ ሜቢ እንደ ኤሊዝ ልጠላው ይችላል፣ አላቅም። ኤሊዝ በረዞታል መሰለኝ ጭንቅላቱን። ብቻ አሪፍ አይደለም አሁን ያለበት ሲቹዌሽን። ሮባ ራሱ ሮባንም ልጠላው ይችላለሁ። እናንተም እዚህ ኮመንት ላይ ያስቀምጡ። ኤሊዝ ሮባን ካበላሸው እናንተም ትጠሉታላችሁ ወይ የኤሊዝ ግፊት አለበት ብላችሁ ታስባለ? ሮባ እንደዚህ ለመሆኑ ማለት ነው። ኮመንት ላይ አስቀምጡልኝ ይሄን ጉዳይ። እሺ ያዋራሽ እንደዚህ ልናወራ የሚገባው እኛ ወንዶች ብቻ ነው እንዴ? ቆይ ለምንድን ነው ያስቆምከኝ? ለብዙ ነገር። የመጀመሪያው ወንድ እንደመሆኔ መጠን ጥጋብሽን ላበርድልሽ። የምን ጥጋብ? ምንድነው ይሄ ትምህርት ቤት ውስጥ አለሁ የምትይው? እኔ ስለምታወራው ነገር ምንም አልገባኝ። አዎ እኛ ወንዶች የምናወራው ነገር ለሴት ልጅ እንዲህ በቀላሉ ይገባታል። በጣም ይቅርታ። ጭራሽ እኛ ወንዶች በቆምንበት ጥለሽ ልትሄጂ?
አሁን እኮ እድል ያለችበትን ሁኔታ አልተረዳም ሮባ እንጂ ቢረዳ እንደዚህ ከኤሊዝ ጋር የሚስማማ አይመስለኝም ነበር። ነገር ግን ስላላወቀ ይመስለኛል አሁን እንደዚህ አይነት ነገር በእድል ላይ እየፈጸመ ያለው። ሮባ ብትረዳ አሪፍ ነበረ ምን አይነት ከባድ ሁኔታ ውስጥ እንዳለች። በዚህ በኩል ሌባነሽ ትባላለች፣ በዛ በኩል ደግሞ ኤሊዝ ይሰርባታል፣ ያንቋሸሻታል። ትምህርት ቤት ውስጥ ደግሞ አትናሲያ ትመጣና ከሉል ጋር ያለሽን ነገር አቆሚ ትላለች። በብዙ ነገር ነው አሁን ውጥረት ውስጥ የገባችው እድል። የእሷን ሁኔታ አይ ቲንክ ስላላየ በእሷ ቦታ ስላልቆምኩ ይሆናል ከኤሊዝ ጋር ተስማምታ እድል ላይ ሌላ ጭንቀት ለመፍጠር። እንከታተል እስቲ መጨረሻው ምን እንደሚሆን። አብሽ ያልኩሽ ለዚህም ደርሰሻል። እኔ ሮባ የወንዶች ወንድ በቆምኩበት ጥለሽ ልትሄጂ? ቆይ ምን አድርጊ ነው የምትለኝ? አንቺ ደግሞ ምን ኖሮሽ ምን ታደርጊልኛለሽ? አንደኛ ትምህርት ቤት ውስጥ አለው የምትዩን ነገር ቀንሽ፣ ሴት መሆንሽን አትርሺ። ቆይ ሴት በመሆኔ ለምንድን ነው የምቀንሰው? አዎ ሴት በመሆንሽ ትቀንሻለሽ፣ ከኛ ከወንዶች በመፈጠርሽ። እኛ እኮ ካፈር ነው የተሰራነው፣ እናንተ ደግሞ ከኛ ነው የተሰራችሁት። ስለዚህ እናንተ የኛ ተገዢዎች ናቸው። ይቅርታ፣ ምን እንደምታወራ ምንም አልገባኝም። ደግሞ ስላንቺ አንዳንድ ነገሮችን ሰምቻለሁ። ምን አይነት ነገር? ብዙም አይደለም ግን ከባድ ነገር ነው የሰማሁት። እኮ ምንድን ነው የሰማኸው? የእጅ አመል አለብሽ አለ። የምን የእጅ አመል? ስለምን የእጅ አመል ነው የምታወራው? አሁን ተገቢ ነው የእጅ አመል አለባት ብሎ አሁን ኤሊዝ እሺ ለሮባ ነው የነገረዋል። ሜቢ ሮባ ደግሞ ለምላጭ ይነግራል። ምላጭ ደግሞ ለግቢው ተማሪ ያልሆነ ነገር ነው አሁን ኤሊዝም እየሰራ ያለው። እሺ ሁሉም ነገር እኮ በቤት ውስጥ እኮ እሺ ይቅር ምን ይበላ፣ ነገር ግን እሷ አድርጋም ቢሆን ቤት ውስጥ እኮ ተደምድሞ ቢቀር በጣም አሪፍ ነገር ነው። ነገር ግን ወደ ትምህርት ቤት ከመጣ የባሰ መሸማቀቅን የሚሆንባት ምናምን በቃ ብዙ ነገር ነው ብቻ በአንዴ ሉዝ የምታጣው እና እንዲህ ማድረግ አልነበረበትም። ኤሊዝም መንገር አልነበረበትም። በቃ የተፈጠረ ነገር አለ ምናምን ብሎ በቃ ነገሩን ደባብሶ ከሱ ጋር ሮባ ራሱ ከኤሊዝ ጋር ኤሊዝ ሮባን ሲጠይቀው ለትብብር ማለት ነው ይህም መንገር አልነበረበትም አይደል? ነገሩን ደባብሶ ምን ብሎ ነገሩን ሳይናገር ሮባ ከኤሊዝ ጋር እንዲተባበር ማድረግ ይችል ነበር። ነገር ግን እሱ ደግሞ ምንድነው ያለው የእጅ አመል እንዳለባት ምናምን ያልወሰደችውን ነገር ወስዳለች በማለት እየነገረ ብቻ አላቅም። እስቲ እንከታተል። አያችሁት አይደል? አሁን ሮባና ኤሊዝ ያደረጉት ነገር። ኤሊዝ ጸጉሯን ሲነካካት ምናምን አይደል እንደተመለከት ነው። አሁን ቆይ እስቲ ልድገምላችሁ። ስለምን የእጅ አመል ነው የምታወራው? ያው አያችኋል እዚህ ጋር ነው ጸጉሯን ምናምን ሲነካካት ኤሊዝ አውቆ መጣ። አሁን ቤት ሄዶ ደግሞ ሌላ ምክንያት ሊሰ እዛ ሲነካት አይቻለሁ ምናምን በጣም የሚያስጠላና ቀብሽም ነገር ነው ኤሊዝ እያደረገ። ልጅቷ በብዙ መንገድ እንደተወጠረች አያውቅም። ማንም ሰው እኮ አሁን የራሱን ነው እንጂ የሰውን ምን አይነት ሁኔታ ውስጥ ነው ያለው ብሎ ሊረዳ አይችልም ማንም ሰው። ኤሊዝም አይ ቲንክ እሱን ነገር ስላልተረዳ ይሆናል እዛ እያደረገ ያለው። ነገር ግን በጣም ከባድ ነገር ነው እያደረገ ያለው የልጅቷ ህይወት ላይ እና እድል አይዞሽ እስቲ ሁሉም ነገር ጠንከር በይ። እውነት ደግሞ ተደብቃ አቀርማ አንድ ቀን መውጣቷ አይቀርም። በትዕግስት ጠብቁ። ቤተሰቦች የዛሬው ቪዲዮ የዛሬው ክፍል 9 ይህንን ይመስል ነበር። እስቲ ከተመቻችሁ እና ደስ ካላችሁ ላይክ እና ኮመንት አስቀምጡልኝ። እስካሁን ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው እና የደውል ምልክቷን ተጫሉ። ምክንያቱም ክፍል 10 በሚወጣበት ሰዓት ቀድሞ ወደ እናንተ እንዲመጣ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን መጫኑን እንዳይረሱ። በክፍል 10 እስከምንገናኝ ድረስ ቸር ሰንብቱ እያልኩ የምሰናበታችሁ ዋይንጂ መሳይ ነኝ። መልካም ጊዜ